ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ ጥር 6 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የጋምቤላ ክልል ፖሊስ ኮሚሽን ሁሉም የክልሉ የፖሊስ የጸጥታ አካላት በአስቸኳይ ወደ ተሃድሶ ስልጠና እንዲገቡ መመሪያ ማስተላለፉን የከተማና መሰረተ ልማት ሚኒስትሯ የኮንዶሚኒየም ቤቶች መርሃ ግብር ስህተት እንደነበርና ምዝገባውን በትክክል እንዳልተከናወነ መናገራቸውን እንዲሁም በምዕራብ ወለጋ በዝርፊያና ግድያ የአካባቢው ነዋሪዎች አማረዋል የተባሉ ሰዎች በቁጥጥር ስር መዋላቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የጋምቤላ ክልል ፖሊስ ኮሚሽን ሁሉም የክልሉ የፖሊስ የጸጥታ አካላት በአስቸኳይ ወደ ተሃድሶ ስልጠና እንዲገቡ መመሪያ አስተላለፈ። የጋምቤላ ክልል ፖሊስ ኮሚሽን በክልሉ ላሉ 3 ዞኖች ፖሊስ መምሪያና ለሁሉም ወረዳ ፖሊስ ጽፈት ቤቶች አስቸኳይ መመሪያ አስተላልፏል። በክልሉ የተከሰተውን የጸጥታ ችግር ምክንያት በማድረግ ለሁሉም የፖሊስ አባላት የተሃድሶ ስልጠና መስጠት አስፈላጊ ሆኖ በመገኘቱ የጋምቤላ ፖሊስ ኮሚሽን የ3 ዞን ፖሊስ መምሪያ የኢታንግ ልዩ ወረዳና የጋምቤላ ወረዳ ፖሊስ ጽፈት ቤት ከወዲሁ ቅድመ ዝግጅት እንዲያደርጉ ሲሉ የክልሉ ፖሊስ ኮሚሽን ኮሚሽነር ኡማን ኡጋላ ገልጸዋል። ሁሉም የፖሊስ አመራሮችና አባላት ከትላንት ጥር 5 ቀን ጀምሮ ዝግጅት በማድረግ እያንዳንዱ ዞንና ወረዳ የተጣራና ትክክለኛ የሰው ኃይል ተሰባስቦ ጥር 7 ቀን 2018 ዓ.ም የክልሉ ፖሊስ ኮሚሽን እንድትገኙ ሲል ጥሪውን አስተላልፏል። ለእያንዳንዱ ዞንና ወረዳ የትራንስፖርትና ሌሎች ወጪዎች በሙሉ በዞንና በወረዳው አስተዳደር የሚሸፈን መሆኑንም ገልጿል። በፍቃድ በህመም በወሊድና በተለያዩ ሁኔታዎች ላይ የሚገኙ አባላት በኮሚሽኑ እስኪረጋገጥ ድረስ የተሻረ በመሆኑ ሁሉም አመራርና አባላት በአካል መቅረብ እንዳለባቸው የገለጸ ሲሆን በኢትዮጵያ ፖሊስ ዩኒቨርሲቲና በሌሎች የመንግስትና የግል ተቋማት በትምህርት ላይ የሚገኙ አባላት የተሟላና ትክክለኛ መረጃ ሪፖርት እንዲያቀርቡም ተጠይቋል። አክሎም ከክልሉ ፖሊስ ኮሚሽንና ከጋምቤላ ከተማ ፖሊስ ጽፈት ቤት የጦር መሳሪያ ግምጃ ቤት ወጪ የተደረጉ የጦር መሳሪያዎችን ገቢ ያላደረጉ የመደበኛ ፖሊስ አመራርና አባላት እስከ ዛሬ ጥር 6 ቀን 2018 ዓ.ም ድረስ ገቢ እንዲያደርጉ መመሪያ መውረዱም ተገልጿል። የከተማና መሰረተ ልማት ሚኒስትሯ የኮንዶሚኒየም ቤቶች መርሃ ግብር ስህተት እንደነበርና ምዝገባውን በትክክል እንዳልተከናወነ ተናገሩ። የከተማና መሰረተ ልማት ሚኒስትሯ ወይዘሮ ጫልቱ ሳኔ ሚኒስቴር መስሪያ ቤታቸው በክረምት በጎ ፈቃድ አገልግሎት መርሃ ግብር ያስገነባውን የቱሉ አራራ የተቀናጀ ሞዴል መንደርን በሚመለከት ትላንት ለጋዜጠኞች መግለጫ ሰጥተዋል። ሚኒስቴር መስሪያ ቤቱ ከተለያዩ ባለድርሻ አካላት ጋር በመተባበር በኦሮሚያ ብሔራዊ ክልላዊ መንግስት በደቡብ ምዕራብ ሸዋ ዞን ሰበታ ሐዋስ ወረዳ በቱሉ አራራ ከተማ 150 ዜጎችን ተጠቃሚ የሚያደርጉ የተቀናጀ ሞዴል የመኖሪያ መንደር በይፋ አስመርቆ ለተጠቃሚዎች ማስተላለፉን ተናግረዋል። ሚኒስትሯ በትላንትናው መግለጫቸው ላይ ስለ ኮንዶሚኒየም ቤቶች መርሃ ግብር ማንሳታቸውንም ኢትዮጵያ ኢንሳይደር ዘግቧል። ሚኒስትሯ ላለፉት ዓመታት በኢትዮጵያ ሲተገበር የነበረው የኮንዶሚኒየም ቤቶች መርሃ ግብር ስህተት እንደነበር፣ በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድም ትክክል እንዳልነበርም ተናግረዋል። ባለፉት 17 ዓመታት በከተሞች ሲተገበር የነበረው የጋራ መኖሪያ ቤቶች ግንባታ በከተሞች ያለውን የመኖሪያ ቤቶች ችግር በተወሰነ ደረጃ ያቃለለ መሆኑን የጠቀሱት ወይዘሮ ጫልቱ ሳኒ ሆኖም መርሃ ግብሩ ስህተት እንደነበር ገልጸዋል። መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉንም ዜጎች የቤት ባለቤት ለማድረግ ታስቦ የተዘጋጀ መሆኑን ስህተት እንደሆነም አስረድተዋል። የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለመው ዝቅተኛ ገቢ ላላቸው ዜጎች ቢሆንም አብዛኞቹ በቤቶች ውስጥ የሚኖሩ ግን ተከራዮች መሆናቸውንም በሚኒስትሯ መግለጫ ላይ መነሳቱ ተጠቁሟል። ቤቶቹ ከተገነቡ በኋላም የሚኖሩባቸው ሰዎች በአብዛኛው ተከራዮች ናቸው ያሉት ወይዘሮ ጫልቱ ሳኒ ፕሮግራሙም ላለው የሚጨመር እንጂ ቤት የሌላቸው ዜጎችን ለይቶ ችግራቸውን የሚፈታ አልነበረም ሲሉም ተችተዋል። በአዲሱ የቤቶች ልማት ፖሊሲ መንግስት በቤቶች ግንባታ ዙሪያ ያለው ተሳትፎ 20 በመቶ ብቻ እንደሚሆን ሚኒስትሯ ተናግረው ቀሪው 80 በመቶ የዜጎች የመኖሪያ ቤት ፍላጎት በባለሀብቶች በቤት አልሚ ኩባንያዎችና በተለያዩ አማራጮች እንዲመለስ እድል የሚሰጥ እንደሆነ መናገራቸውን ዘገባው አክሏል። በምዕራብ ወለጋ በዝርፊያና ግድያ የአካባቢውን ነዋሪዎች አማረዋል የተባሉ ሰዎች በቁጥጥር ስር መዋላቸው ተነገረ። በምዕራብ ወለጋ ዞን ኖሎ ካባ በተባለ ወረዳ በዝርፊያና ግድያ የአካባቢውን ነዋሪዎች አማረው ነበር የተባሉ ግለሰቦች
በቁጥጥር ስር መዋላቸውን የወረዳው አስተዳደር አስታውቋል። በቁጥጥር ስር ከዋሉት ግለሰቦች መካከል አንደኛው ለ3 ሰዎች ሕይወት መጥፋት ተጠያቂ ነው የተባለ ሲሆን ተጠርጣሪዎቹ በቡድን ደግሞ ከ10 በላይ ሰዎችን ሕይወት ማጥፋታቸውን የወረዳው አስተዳዳሪ አቶ አዛቸው ሊኪ ተናግረዋል። በመሆኑም ኖሌ ካባ በተባለው የአንድ ምዕራብ ወለጋ ዞን ወረዳ ውስጥ ከዚህ ቀደም ስርቆት፣ ዘረፋና ግድያ ፈጽመዋል እየተባሉና ለወራት በተደረገው ክትትል በጸጥታ ኃይሎች መያዛቸውን የወረዳው አስተዳደር ማመልከቱን የጀርመን ድምጽ ዘገባ ጠቁሟል። ተጠርጣሪዎቹ በአካባቢው የጸጥታ ችግር ተከስቶ በነበረበት ወቅት ዝርፊያዎችን በተደጋጋሚ መፈጸማቸውንና ከአካባቢው መሰወራቸው የወረዳው አስተዳዳሪ ያመለከቱ ሲሆን በቅርቡ በአዲስ አበባ መታየታቸው ተደርሶበት በጸጥታ ኃይሎች በተደረገው ክትትል በሸገር ከተማ ፉሪ ክፍለ ከተማ ውስጥ በቁጥጥር ስር መዋላቸውን አብራርተዋል። 7 ሰዎች በመሆን ነው ዝርፊያውን የጀመሩት። ከዝርፊያም በተጨማሪ ሰው ሲገድሉ ነው የነበረው ያሉት አቶ አዛቸው ለመያዝ ብዙ ክትትል ተደርጓል። ወደ ሌላ ቦታ በመሸሻቸው በቶሎ መያዝ አልተቻለም ነበር። በሸገር ከተማ ፉሪ ክፍለ ከተማ ታህሳስ 30 ቀን 2018 ዓ.ም በቁጥጥር ስር ውለው ወደዚህ ወረዳ በመምጣታቸው ህዝቡ ደስታውን እየገለጸ ይገኛልም ብለዋል። በኖሌ ካባ ወረዳና በአካባቢው ነዋሪው ላይ ከፍተኛ ምሬትን ፈጥረዋል የተባሉ ተጠርጣሪ ግለሰቦች መያዛቸውን የሚያሳይ ተንቀሳቃሽ ምስል በርካታ ሰዎች በማህበራዊ ሚዲያ ላይ ሲቀባበሉትም ታይቷል። ከሰሞኑ የሚታየው የሌሊትና የማለዳ ቅዝቃዜ ከሳይቤሪያ የሚነፍሰው አየር መጠናከሩን ተከትሎ በመሆኑ ቅዝቃዜው እንደሚቀጥል ተገለጸ። ከሳይቤሪያ በከፍተኛ የአየር ግፊት ወደ ሀገራችን የሚነፍሰው ደረቅና ቀዝቃዛ አየር መጠናከሩን ተከትሎ ከሰሞኑ የሚታየው የሌሊትና የማለዳ ቅዝቃዜ ይቀጥላል ሲል የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ በላከው መግለጫ እንዳስታወቀው ከሳይቤሪያ በከፍተኛ የአየር ግፊት በመነሳት ወደ ሀገራችን የሚነፍሰው ደረቅና ቀዝቃዛ አየር ተጠናክሮ ይቀጥላል። በዚህም ምክንያት የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በአብዛኞቹ አካባቢዎች የሚስተዋል ሲሆን በሰሜን፣ በምስራቅ፣ በመካከለኛውና በደቡብ ደጋማ አካባቢዎች የቅዝቃዜ መጠኑ ከ5 ዲግሪ ሴልሺየስ በታች እንደሚሆን ማመላከቱን ፕሬስ ዘግቧል። በሌላ በኩል በስምጥ ሸለቆ፣ በሰሜን ምስራቅ፣ በመካከለኛውና በደቡብ ምዕራብ አካባቢዎች አልፎ አልፎ አነስተኛ ዝናብ እንደሚኖርም ተጠቁሟል። በሌላ በኩል በአብዛኞቹ የመኸር ሰብል አብቃይ አካባቢዎች የሚኖረው ደረቅ የአየር ሁኔታ ለድህረ ሰብል ስብሰባ አመቺ መሆኑን ኢንስቲትዩቱ ገልጿል። የደቡብና የደቡብ ምስራቅ የሀገሪቱ አካባቢዎች ደረቅ ሆነው ቢቆዩም በመጨረሻዎቹ ጥቂት ቀናት በጣም አነስተኛ ዝናብ ሊያገኙ እንደሚችሉ በኢንስቲትዩቱ መግለጫ ተመላክቷል። በኢራን በተቀሰቀሰው ተቃውሞ ሰልፍ ከ2000 በላይ ሰዎች መገደላቸውን የኢራን ባለስልጣናት ገለጹ። በኢራን የተቀሰቀሰውን መጠነ ሰፊ ህዝባዊ ተቃውሞ ተከትሎ የጸጥታ ኃይሎች በወሰዱት የኃይል እርምጃ የሟቾች ቁጥር ከ2000 በላይ ማሻቀቡን መቀመጫውን በአሜሪካ ያደረገው የሰብአዊ መብቶች ተሟጋች የዜና ወኪል አስታውቋል። ይህንንም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን መንግስት ጠንካራ ማስጠንቀቂያ ማስተላለፋቸው ተገልጿል። መቀመጫውን በአሜሪካ ያደረገው የሰብአዊ መብቶች ተሟጋች የዜና ወኪል ባወጣው ዝርዝር መረጃ መሰረት እስካሁን ድረስ 1850 ተቃዋሚዎች መገደላቸውን በዝርዝር ማረጋገጥ ተችሏል ብለዋል። የኢራን ባለስልጣናት ለሮይተርስ 2000 ሰዎች መገደላቸውን ገልጸዋል። ከተገደሉት መካከል 9 ህጻናትና 9 ንጹሃን በተቃውሞ ተሳትፎ ያልነበራቸው ይገኙበታልም ተብሏል። በመንግስት በኩል ደግሞ 135 የጸጥታ አባላትና ከመንግስት ጋር ግንኙነት ያላቸው ሰዎች መገደላቸው ተገልጿል። የኢራን ባለስልጣናት ለተፈጠረው እልቂት ተጠያቂዎቹ አሸባሪዎች ናቸው ሲል ሰልፈኞቹን ወንጅሏል። በሀገሪቱ የኢንተርኔት አገልግሎት ተቋርጦ ቢቆይም ወታደራዊ እርምጃው ግን ተጠናክሮ መቀጠሉም ተመልክቷል። ፕሬዚዳንት ዶናልድ ትራምፕ ማክሰኞ ምሽት ስለ ጉዳዩ ዝርዝር መረጃ ከደረሳቸው በኋላ በትሩዝ ሶሻል ገጻቸው ላይ ገልጸዋል። ይህ ረብ የለሽ ግድያ እስኪቆም ድረስ ከኢራን ባለስልጣናት ጋር የነበረኝን ስብሰባ ሰርዣለሁም ብለዋል። ለሰልፈኞቹ ድጋፍ እየመጣላችሁ ነው የሚል ተስፋ ሰጪ መልእክትም አስተላልፈዋል። የኢራን መንግስት ለፈጸመው ግድያ ትልቅ ዋጋ ይከፍላል ሲሉም ገልጸዋል። ፕሬዝዳንቱ መልእክታቸውን ሲያጠቃልሉም በአሜሪካ የሚገኙ የኢራን ተቃዋሚዎች የሚጠቀሙበትን መፈክር በመዋስ ኢራንን ዳግም ታላቅ እናድርጋታለን በሚልም ጽፈዋል። ዋይት ሀውስ መረጃውን ተከትሎ በኢራን ላይ የሚወሰዱ አዳዲስ እርምጃዎችን በቅርቡ ይፋ እንደሚያደርግም ይጠበቃል ተብሏል። ከአባይ ቴሌቪዥን ስተላለፈላችሁ የነበረው የዛሬው ጥር 6 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።